ለረጅም ጊዜ የቆየ አብሪ ሞተርስ ላይና አዶናይ ላይ ቅሬታ ቀርቦ ነበረ ታውቃላችሁ አይደል? ትላንትና ዕለት ግን ወጣ እንግዲህ ቪዲዮ ሰርታለች። አብሪ ሞተርስ ያዘጋጀው የ1 ሚሊዮን ብር ቻሌንጅ ላይ ቅሬታ ማቅረብ ይታወሳል። ቁጭ ብለን ተነጋግረን መፍትሄ ላይ ደርሰናል። የቻሌንጁን ሽልማት ለመሸለም ጊዜ ፈጀው አሸናፊ ማን እንደነበር እስኪታወቅና በደቡብ አፍሪካ ጆሃንስበርግ የሚገኘው ኢትዮጵያዊ ወገናችን በጠራራ ፀሐይ በአሰቃቂ ሁኔታ መሃል ጄፒ ተብሎ በሚጠራው አካባቢ በጥይት ተመቶ መገደሉ ተሰምቷል። እንዴ ገበያ መሃል አንድ ኢትዮጵያዊ ሲገደል በሱቅ መሃል በአደባባይ በሰዎች ተከቦ በጥይት ተገድሏል። ኤልዳና የኔ ቆንጆ ተረፍሽ ወጣሽ። ሴቶቹ ተፋተው ሲመጡ ደስ እያላት ነው የምትናገረው። ተሳድቤ አላውቅም እኔ በህይወቴ ኢበት ውርጋት በቀጥያም ፋንዲያ ልክስክስ የበከትክ ብቻ ወሽካል የቴዲ ነገር ግን 00 የሚል ዘፈኖቹ 0 አንቺም 0 እሱም 0 የሚለው ድሮ ዘፈን ከኔ አለው እንደ ቴዲ 00 የሚል ኢትዮሪካ ውስጥ አለ። አረ ወይኔ ጡት የለሽም ጡት ታዲያ እኔ እናትህ ነኝ እንዴ? መጥባት ፈልገህ ነው? ምን እናትህ ጋር ትሄደ እንዴ? ፕላስቲክ ሰርጀሪ ያሰራ ወይ ራስህ ላይ አሁን ሜይ 15 ሜይ 15 ሜይ 16 ለንደን ሄዳለሁ። እንዴ ለመላው ህዝብ ኤጁኬት ለማድረግ እነዚህ ሰዎች እያስገባን መቀጥቀጥ አለብን። ችንቁራሪቷ ለኔ ጥሪ ያቀረበች አይደለም ለህዝቡ ብዬ ማርሻል አርት ለማሳደግ ብዬ እኔ ተስማምቻለሁ። ታየው እስኪ የሆነ ነገር አሳይ። ተበልታል ብራዘር። ወይኔ እንዴም አፍልታችሁ ነበር። ዳም ሪስፔክት ጆኒ የምር ይችላል። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮ ተመልሰን መተናል። በዛሬው ቪዲዮ ላይ እንግዲህ ሰሞኑ መነጋገሪያ የነበሩ ቪዲዮዎች ጠቅላላ ይዤላችሁ መጥቻለሁ ማለት ነው። በትላንትናው ዕለት እንግዲህ ስንሰራ እንደነበረው አዶናይ ላይ የተለያዩ ቅሬታዎች ሰሞኑን ሲቀርብበት እንደነበር የምናስታውሰው ጉዳይ ነውና እሱ ነገር እልባት እንዳገኘለት እየሰማን ይገኛል። ልጅቷ ወጥታ ራሷ ቪዲዮ ሰርታለች። የነበሩት ችግሮች በምን አይነት መንገድ ተፈቱ የሚለውን ነገር ለማየት እንሞክራለን ማለት ነው። ሌሎችም በጣም ብዙ ሰሞኑ መነጋገሪያ የነበሩ ቪዲዮዎች አሉ ማለት ነው። በጣም እንደምትዝናኑበት አልጠራጠርም። ቪዲዮ እስከ መጨረሻው ማየታችሁን እንዳስረሱ። ከመጀመራችሁ በፊት ሁላችሁም ላይክ አድርጉ። ላይክ ባረጋችሁ ቁጥር ለተጨማሪ ሰዎች ቪዲዮቻችን እንዲደርሱ ይረዳናል ማለት ነው። ሰብስክራይብ ያላረጋችሁም ሰብስክራይብ እያረጋችሁ ቤተሰብ መሆን ይቻላል ማለት ነው። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ ጋይስ። በደቡብ አፍሪካ ጆሃንስበርግ የሚገኘው ኢትዮጵያዊ ወገናችን በጠራራ ፀሐይ በአሰቃቂ ሁኔታ መሃል ጄፒ ተብሎ በሚጠራው አካባቢ በጥይት ተመቶ መገደሉ ተሰምቷል። እንዴ ግድያው ዝርፊያ ሳይሆን ሆን ተብሎ የታቀደም ይመስላል። ደረሰኝ በጣም የሚዘገንን ገበያ መሃል አንድ ኢትዮጵያዊ ሲገደል የሚያሳይ ነውና ዛሬ 5 ሰዎች ሞቱ። ትላንት አንድ ሰው በጣም ችግር ላይ ያለ ነው። በደቡብ አፍሪካን ኢትዮጵያዊ በሱቅ መሃል በአደባባይ በሰዎች ተከቦ በጥይት ተገድሏል። በቀጣይ ቀን በማክዶናልድ የተቀመጡ 3 ኢትዮጵያውያን በስለት ተወግተዋል። መጀመሪያ ደቡብ አፍሪካውያኑ ሲቲዝን አረስት የሚሉት ዓለም ደግሞ ዚናፎቢያ ወይንም መጤጠል የሚለውን ስርና ምክንያት ነው። እነዚህ መጤ ከተባሉና ሱቅ ለሱቅ እየተዞረ ሱቃቸው የሚዘጋባቸው የሚደበደቡ የሚዘረፉ መጤ ተብሎ ከተለዩት መካከል ኢትዮጵያውያን ዋነኞቹ ናቸው። ምን አይነት ሀገር ነው ግን ደቡብ አፍሪካ የሚባል ሀገር? ምንድነው እየተፈጠረ ያለው ደቡብ አፍሪካ ውስጥ? እግዚአብሔርን አሁንም ግን ምርጫችሁ ታረጉታላችሁ። ደቡብ አፍሪካ ምናምን የሚሄድ ሰው አለ አሁንም ለስራ ምናምን። ኢትዮጵያኖች እናውቃለን፣ በጣም ነጋዴ ናቸው፣ ሰራተኛ ናቸው። ደቡብ አፍሪካ ውስጥ በጣም ታታሪ ሰራተኞች እንደሆኑ ይታወቃል ኢትዮጵያኖች። እና ምንድነው እንደዚህ አይነት ዘረኝነት? እግዚአብሔርን ምን አይነት ጭካኔ ነው በፈጣሪ ስም? ይህ በጣም ነው የሚያሳፍረው። እግዚአብሔርን ዲኤስቲቪ እና ሳፋሪኮም የደቡብ አፍሪካ እንትን ናቸው እንዴ ቦይኮት ይደረጉ እያለ ይገኛል ፓትሮን። በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። በጣም የምር ለማንኛውም በጣም ብዙ ኢትዮጵያውያን አሉ ደቡብ አፍሪካ ውስጥ የሚኖሩ። ጸልዩላቸው እንግዲህ። የምር በጣም ነው የሚያስጠላው፣ በጣም ነው የሚያሳዝነው በእውነት። አሁን ማወራችሁ ነገር እውነት ይሁን ሐሰት ትነግሩኛላችሁ። እኔ በሰው ነው የሰማሁት። ሰሞኑን ግን በተደጋጋሚ የሰማሁት ስለሆነ ነው። ልክ ከሆነ ንገሩኝ እና በኢትዮጵያ ሕዝብ እንስቃለን። አሁን የምታዩት ቲክቶክ ላይ ኢንስታግራም ላይ የምታዩቸው በጣም ጸዴ ሽምግልናዎች አሉ እና ሰርጎች ምናምን አሉ እና የሚገራርሙ ቤቶች፣ የሚገራርሙ መኪና፣ ግዙፍ የሆነ አበባ ምናምን ነገር አይታችኋላ። እነዚህ ነገሮች ኪራይ ናቸው እየተባለ ነው። ታውቃላችሁ? ይሄን ኪራይ ናቸው። ቤቱም ቤታቸው አይደለም፣
ሽምግልና የሚኬድበት ቤት ቤታቸው አይደለም። ሰርግ የሚደገስበትም ቤት ቤታቸው አይደለም። አበባውም ኪራይ ነው። መኪና እንኳን ኪራይ ቢሆን ኢት ሜክስ ሴንስ ነው እየተባለ ነው እንደዛ ነው እንዴ? ምን አለ ቤታችሁ ውስጥ ደሳሳ የእናት አባታችሁ ቤት ደሳሳ ጎጆ ከሆነ ደሳሳ ጎጆ ውስጥ ብትልኩ ምንድነው? ማንን ነው የምትሸሙሉት? አሁን እዛ ቤት ውስጥ ነው ሽምግልና የተላከላቸው በቤታቸው ሲያምር ምናምን እያል እኛ ኮሜንት ስናደርግ እናንተ ምንድነው የምትሉት? አስገባንላቸው ነው የምትሉት? ሰከስናቸው ይመቻቸው ነው የምትሉት? ትጸልያላችሁ? እውነት ባረገው ምንድነው በአለ ውስጣችሁ የሚሰማችሁ? በጣም ነው የሚያስቀው ግን እግዚአብሔርን ሰው ግን ከባድ ነው። ከሰው ላለማነስ ብሎ በቃ ሁሉንም ነገር በክራይ አበባ ሳይቀር በክራይ እንዴ! እንደዛ ቁልልጭ የሚያረጉትኝ ሁሉም ነገር በክራይ ነው። የምር ከባድ ነው። እንደዛ ከሆነ ማለት ነው ከባድ ነው። ኤልዳና የኔ ቆንጆ ተረፍሽ፣ ወጣሽ፣ አስመለጠሽ፣ እግዚአብሔር አስመለጠሽ። እንዲህ ሹክ ተፋቱ እንዴ ከዚህ ሰውዬ ጋር እቺ ሴትዮ ምንድነው? ኤልዳና ምንድነው ግን? እሺ አይ ሲጀመር አመጣጣችሁ ምን ያላማረኝም። በድንገት ነው አይደለ ብዙ ነገር ሀፕን ያደረገ የነበረው። ኦፊሻል አድርገውት ምናምን ሚዲያ ላይ ብዙ ነገር ክብሉ ምናምን እያል ከሚመጣ ሰው እግዚአብሔር አወጣሽ የኔ ቆንጆ አተረፈሽ። ሱሊያና ግን በቃ ሴቶቹ ሲፋቱ እየመጣሽ ምንድነው የምትሰሪው ግን? ይሄ ነገር ልክ ነው ግን ጋይስ አይዟችሁ በርቱ ቀጥሉበት ምትላቸው ማለት እሷ ባለትዳር ናት። እንግዲህ ግን ሴቶቹ ተፋተው ሲመጡ ደስ እያላት ነው የምትናገረው። ተረፍሽ ምናምን ምን እሺ ነው እንዴ? ኧረ ደስ አይልም እንዴ? ስራሽን ስሪ፣ ወፈርሽ ደግሞ አማረብሽ፣ በለጥሽ ደግሞ አይናቸው ደም ነው የሚለብሰው። ባይ ዘ ወይ ልክ አንቺን እህል ዋሽን እግዚአብሔር እንደሚጽፈው አያምኑም። እንኳን እግዚአብሔር አወጣኝ እንደምትይ አያስቡም። እንኳን እግዚአብሔር ሴቶች ሲፋቱ ትመጣለች። ጠፍታለች እኮ የለችም ሚዲያ ላይ ምናምን፣ ግን ብዙ ጊዜ እያየዋት ነውና ለእንትና ጊዜ ለፋኒ ሳምሪ ጊዜ ለሌሎችም እንዲህ በቃ ሴቶች የሆነ ከባሎቻቸው ወይ ከፍቅረኛቸው ጋር ሲለያዩ የመጣቸው ነገር ትላለች ማለት ነውና አስመለጠሽ። አይሽ ነገር አንቺ ጋር ተደረበው ድንጋይ ከሚወግሩ ሰው ጋር ነበረ ህይወት ብለሽ የጀመርሽው። አስመለጠሽ። እግዚአብሔር ድንቅ ስራው ባንቺ ታየ። አመለጥሽ። ዩዊን ኤልዳና እግዚአብሔር ድንቅ ስራው ባንቺ ታየ። ተሳድቤ አላቅም እኔ በህይወቴ ግጻጼን ነው እንጂ ግጻጼና ስድብ ይለያያሉ። ዘመናዊ አይደለም፣ ባህላዊ ነው። ፍቅር ነው። የፍቅር ስድብ ነው የምሳደበው። A few moments later ኢበት ውርጋት በቀጥያም ፋንድያ ልክስክስ የበከትክ ብቻ ወሽካል ያልተገረዘው ለዚህ መጥቷፍ መጭናም ሳይለይ እዚህ ያወራል። ሸለፈታም ነገር ነው። አሬ ሰው በከት ውረድ ደደብ ምን አልክ መሰለህ? ተሳድቤ አላቅም እኔ ኧረ አንተ መቼ ትሳደባለህ? መቼ ኧረ አትሳደብም። የሆነ ቪዲዮ ማይቼ ነበር። እስኪ የቴዲ እንደ ዘፋኝ ዘፈነ እንደ ዘፋኝ መብቱ ነው። ለምን ዘፈነ ብለን አንልም። ነገር ግን 00 የሚል ዘፈኖቹ 0 አንቺም 0 እሱም 0 የሚለው ድሮ ዘፈን አለው እንደ ቴዲ 00 የሚል ትራክ አለ። ሰምታችኋል? ቴዲ መሰለኝ ድሮ የዘፈነውን የዘፋኙን ከሄድ እንትን 00 የሚል ትራክ አለው እንዴ? አለው። ኢትዮሪካ ውስጥ አለ። ኧረ ወይኔ የቴዲ እና በአይ ሙዚቃ ነው የተሸወደው ይሄ ሰውዬ። እኔ ጂም ውስጥ እያየው ነበርና የኤአይ ሙዚቃ የሚያዳምጥ ሰው አለ። እግዚአብሔርን ቁጭ በስርዓት ምናምን የተሰራ ሙዚቃዎችን ከፍተው በስርዓት የሚያዳምጡ ሰዎች በጣም ነው የሚያስጉኝ። ኤአይ መሆኑን ራሱ ሳይረዱ ማለት ነው። ሰው የዘፈነው ነው ይመስላቸው። እግዚአብሔርን በጣም ነው የሚያሳዝነው። እንዴት ነው እዚህ ያህል የሚሸወደው? አልገባኝም።
ይሄ በጣም ያስቃል። እግዚአብሔርን ይሄ መሆኑን ጭራሽ ነው ያላወቀው ጭራሽ። ይሄ በጣም ያስቃል። አሁን ሰሙኛላችሁ። በቀጥታ ወዴት እንሄዳለን? ወደ ሲንጉላር ነው ወደ ፕሉራል እንሄዳለን። ወደ ሲንጉላር አንሄድም። አንሄድም። ጡት የለሽም ጡት ታዲያ እኔ እናትህ ነኝ እንዴ? መጥባት ፈልገህ ነው? ምን እናትህ ጋር ትሄደ እንዴ? ፕላስቲክ ሰርጀሪ ያሰራ ወይ ራስህ ላይ ጡት ያን ያህል በጣም ፍላጎቱ ካለ የጡት እንዴ? ለካያ ብሎ ነው። ካያ እኮ ታዲያ በእድሜው እኮ ጨርሷል እኮ። ጡት የሚያስፈልገው ለህፃን ልጅ ነው። ማን ነው ያለው? ማን ነው ያለው? ማን ነው ያለው? ማን ያለው? አረን ያልጨረስኩም እያለ ነው። እዚህ ጋር ያለው ፎቶ ይታያችኋል አይደል? የልጅ አባት ነው። እግዚአብሔርን የልጅ አባት ነው። በተክሊል አገባ። ልጅቷ ያለችው ምንድነው? ይሄ ሰውዬ ላይ በተክሊል ያገባው ልጅ ከኔ ልጅ አለው እያለች ነው። ልጅ ኖሮ ደግሞ በተክሊል ማግባት ይቻላል ወይ ወይስ ተክሊል በገንዘብ ይገዛል ወይ? ልጅ አለው ልጅ ኖሮት በተክሊል ከባድ ነው። እኛ እስከምናውቀው ድረስ ድንግል የሆነ ሰው ብቻ ነው አይደል በተክሊል ሊያገባ የሚችለው። ካልሆነ ድንግል ካልሆነ በቁርባን ነው ሊሆን የሚችለው። እንግዲህ የ8 ዓመት ልጅ አለው ከኔ እና በጣም ለረጅም ጊዜ ነበርን አብረን ነበር ነውና ከተለያየን ብዙ አመታትን አስቆጥረናል። ለረጅም ጊዜ ነው አብረን ነበርን እና አሁን በጣም ትራውማታይዝድ እየሆንኩኝ ነው። ቢካዝ አብረውን የሚያውቁን ጓደኞቻችን ልጁን ካድሽው ወይ ልጁን ከሌላ ነው የወለድሽው፣ ልጁ በተክሊል አገባ፣ ያንቺ ልጅ ከሌላ ወልደሽ ነው ወይ ምናምን ብለው በጣም ትራውማታይዝድ እያደረጉኝ ነው ምናምን። ልጁ መሆኑን አምኗል አልካደም ብላለች። ሰው እናንተ ምን ትላላችሁ? ሰው እንዴት ነው የማውቀው በተክሊል የሚያገባ ሰው ሁሉ ድንግል እንደሆነ ነው። ተክሊል ከደፋለት ምንም አይነት ንክኪ አሁን እንደዛ ነው እኛ የምናውቀው። እንግዲህ ጊዜው ካልተቀየረ 6 የድህነት ምንጮችን ልነግራችሁ። አንደኛው በማለዳ አለመነሳት፣ እንቅልፍ መውደድ፣ መኝታ መውደድ። ሁለተኛ አለመጸለይ። ሶስተኛ ሁልጊዜ ነገን ቀጠሮ መጣል። አራተኛ ባገኘነው ስራ ላይ ዝነጣ። ይሄ እኔን አይመጥነኝም ብሎ ማውራት። ያገኘነውን ስራና ለውጥ ለመስራት አለማቀድ። አራተኛ ትላንትናችን ብቻ እያወራን የእንትና ቤተሰብ ነኝ ከእንትና የመጣሁት ታሪኬ እንደዚህ ነው፣ በትላንትና ታሪክ ላይ ዛሬ ማበላሸት። አምስተኛ ስራ ፈቶ ስልክ ላይ 3 ሰዓት 4 ሰዓት እያሽከረከርክ ኮመንትና ነጉር ብቻ በመጻፍ የምታሳልፍ። ኦፍ ኮርስ ይሄ ሁሉ ድህነት ምንጭ ነው። ሰምታችኋል። የምታውቀውን ነገር እንኳን አውቀህ ተነስተህ ጥበቃም ሆነ ማናቸውንም ስራ መስራት ስራን እንደ ነውር መቁጠር፣ እኔ አይመጥነኝም ብሎ ምንም ነገር ሳይኖር መኩራራት፣ ይሄ ሁሉ የድህነት ምንጭ ነው። ወንድሜ እህቴ፣ ሰው ከትንሽ ነገር ነው ትልቅ የሚደርሰው። ስለዚህ ዛሬሽን ካልሰራሽ ማንም ያንቺን ዛሬ ሰምታችኋል ጋይስ። ጥሩ ምክር ነው የሰጠቻችሁ እግዚአብሔርን። አጭር ምክር ምንም አጭር እጥር ምጥር ነው ያለሽ። በጣም ያበደ ምክር ነው። ጆኒ ነው send him 2-3 years down. መዝፈኑን ላይ ይችላል ነው ማለት ነው። አሁን ሜይ 15 ሜይ 15 ሜይ 16 ለንደን ሄዳለሁ። አዶኒ ለንደን ሄዳለሁ እያለ ነው። ብቁ ነን፣ ዝግጁ ነን፣ እንተማመናለን በራሳችን። ማስመሰል የለም ነው መጠበቅም የለም ምንም ነገር። በራሳችን ነው የምንወጣው፣ ራሳችን ነው የምናግዘው አደይ እንደርደይ። ስለዚህ ኮርተህ ራስን ሆነ you go out መንፈስን አስፍተህ you become international የውጭ ሀገር መድረክ ላይ ትቆማለህ። በጣም ፈልጎታል ኢንተርናሽናል መሆኑን አዶኒ። ግን ሞር እየሰራህበት ግን አይደለም። ኢንተርናሽናል መሆን እንደምትፈልገው ያህል እየሰራህበት አይደለም። አሁን በአማርኛ እስከሰራ ድረስና እንደዚሁ ከቀጠልክ
የሀገር ውስጥ ኦዲየንሶችን ታሳድግ የምችለው ግን አሁንም ከበቂ በላይ ሰፖርተሮች ስላሉ 5.8 ሚሊዮን ከማስተር አብነት እኩል ሆኗል። በነገራችን ላይ የቲክቶክ ፎሎወር ማለት ነው ተጽዕኖ በመፍጠርም በጣም ትልቅ ቦታ ላይ መድረስ ችሏል አዶናይ እና ያሳካዋል ብዬ አስባለሁ። ኢንተርናሽናል መሆኑ እንግዲህ በጣም የሱ አላማው ነው። አሁን ላይ በጣም እንግዲህ አጥብቆ እየሰራበት ያለው ነገር ይመስለኛል። ይሳካለታልም ብዬ አስባለሁ። ሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። Here we go again. ሴዶ ነገር ተቀብሏል። ወላሂ ወዳደራለሁ። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። A few moments later. ለህዝቡ ብዬ እኔ በ5 ሚሊዮን ብር ተስማምቼላቸው ነበር። ዘልዛላ ኢትዮጵያን ያዋረድካት አንተ። አሁን ግን 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራመድም። እንዴት አይነት ገልቱ ኢትዮጵያዊ ተፈጠረ ጎበዝ። እኔ አፍራለሁ ከዚህ ህዝብ ወጣው ለማለት አንዳንዴ እኮ እኔ አም ፍሮም ዱባይ እያልኩ ነው። እንደ ቀጥታ ስርጭት ከአማኑኤል ሆስፒታል ይላል። እውነት ነው። ለመፈመስ ግን እዚህን ያህል ጥረት በመድኃኒዓለም 123,000 ላይክ አለው። 123,000 ላይክ እኔም ልጨፍር እንዴ እንደዚህ ራቁቴን በዝናብ ከባድ ነው። ማርሻል አርት ዓለም ውስጥ ያሉት ሰዎች ሶሻል ሚዲያ ላይ ምንም ኢንፍሉዌንስ የላቸውም። ማርሻል አርት ውስጥ የሌሉ ሰዎች ደግሞ የህዝቡን አይምሮ ይዘውታል። ንቃተ ህሊና ሴዶ ማርሻል አርቲስት በማርሻል አርት ዓለም ውስጥ ፋይተር አይደሉም፣ ግን በመላው ህዝብ አይን እንደ ፋይተር ነው። ቢኮዝ አብዛኛው ሰው ትክክለኛ ፋይተር ምን እንደሆነ አያውቅም። በቃ አየር ላይ ዝም ብሎ ኪክ ሲያደርግ ወይ ደግሞ ሲሚንቶ ሲመታ ካየው ይሄ ሰው ኃይለኛ ነው ይላሉ። ግን ቴክኒኩ፣ አንደርስታንዲንጉ፣ ታይሚንጉ ምናምን አይገባቸውም። መጀመሪያ ለመላው ህዝብ ኤጁኬት ለማድረግ እነዚህን ሰዎች እያስገባን መቀጥቀጥ አለብን። በህጋዊ መንገድ ኬጅ ውስጥ በህጋዊ መንገድ ይሰመርበት። ሲያወቀ ነው የሚፈርመው ገብተው ከዛ ሴዶ ብልጥ ነው የምንለው አሁንም በድጋሜ እንዲሁ አይደለም። ክብሩን ማጣት አልፈልግም። ወይኔ ሴዶ በኋላ ህዝቡ ሲያይ ኦኬ እነዚህ ሰዎች ጆኒን እያሸነፉት አይደለም፣ እነማን ናቸው ጆኒን የሚያሸንፉት ተብሎ አቴንሽኑ በየቀኑ ወደሚለፉ ትሬን ወደሚያደርጉ ማርሻል አርቲስቶች ይዞራል። ያኔ ትክክለኛ ፋይትና ትክክለኛ የማርሻል አርት ቢዩቲ ግልጽ ይሆናል። የሚገርም ነው። የሰውዬ ቀድሞ የተናገረውን ነው ተግባራዊ እያደረገ ያለው። አሁንም እኮ እንደዛ እያሰብን ያለ ነው። እውነትም ደግሞ እነ ቢኒያምን ይሄ ማስተር አገረ ሰላም የሚባለውን ሰውዬ እያቀረቡለት ይገኛሉ። በጣም የሰለጠኑ በፋይቱ ዓለም በጣም ልምድ አላቸው የሚባሉ ሰዎችን ጆኒን ሊያሸንፉት የሚችሉት እነሱ ናቸው እየተባለ ይገኛልና ያለው ነገር ነው እየሆነ ያለውና በጣም አስገራሚ ነው። እንቁራሪቷ ለእኔ ጥሪ ያቀረበች አይደለም። ለህዝቡ ብዬ ማርሻል አርት ለማሳደግ ብዬ እኔ ተስማምቻለሁ። ለህዝቡ ብዬ ማለት ተስማምቻለሁ። ተዘጋጂ አንቺ ናፈርም ፈርም እኔ ገና ኡምራም ላረገ ከዛ በፊት ታረጋው ገና እኔ ተውበት አድርጌያለሁ። እኔ ከፈጣሪም ጋር እንትን ማለት ነው። 10 ሚሊዮን ትከፍላለህ? እከፍላለሁ። 10 ሚሊዮን እከፍላለሁ። 10 ሚሊዮን ብር እከፍላለሁ። ና ክፈል። ና ትራንስፈር ላድርግ። ትራንስፈር አይቻልም። እኔ ፕሮፌሽናል እንደዚህ አይነት የወረደ አሰራር አይመቸኝ። ትራንስፈር አይቻልም። ና ኪስ ውስጥ አድርግልኝ 10 ሚሊዮን። ኧረ 10 ሚሊዮን እኮ ነው አንተ። እንደዚህ አይነት አሰራር አይመች ሲጀምር ነው አይመጥነኝም። እኔ ፕሮፌሽናል ራሱ እናንተ የወረደ አሰራር አይመጥነኝም። ባለፈ ሪንጉ ሊቀየር ራሱ 15 ደቂቃ ነው የፈጀው። ይሄ ምን የሚያሳየው ፕሮፌሽናል አለመሆናችሁ። ስለዚህ አም ሳቪጅ አም ፕሮፌሽናል። እኔ እንደዚህ አይነት አሰራር አይመቸኝ። ስለዚህ የምታደርግልኝ ከሆነ 10 ሚሊዮን ኪስ ውስጥ አድርግልኝ። እኔ ሲጀምር አልጮት። ኧረ ትራንስፈር ይገባልሃል። አንተ ምን ፈርተህ ነው? አልጮትም። ሴዶን በትክክል የሚገልጽ ቪዲዮ ልጅ ደውል ይመቸው። እስቲ የሚለውን ሰምተነው እንመለስ። ጆን ዳንኤል 1 ሚሊዮን ብር የሚመድብ ካለ ይንገረኝ ብሏል። ይሄን ቪዲዮ መቼ ነው የሰራው? አላየሁትም። እንደሰማችሁት እንግዲህ ላይፍ ኦፍ አቤል የ1 ሚሊዮን ብር ውርርዱን ተቀብለውኛል። እንግዲህ ውድድሩና አዘጋጆችም እንሂድ ብለው ነበር፣ ግን ከነሱ ጋር መደብ ጨዋታው ፌር ይሆናል ብዬ ስላላሰብኩኝ ከነሱ ጋር አልመደብኩኝም። ላይፍ ኦፍ አቤል እኔ እናንተ እንመድብ። ውርርድ ለማድረግ እንግዲህ ከብሔራዊ ሎተሪ ፍቃድ ያስፈልጋል። ስለዚህ ከብሔራዊ ሎተሪ ፍቃድ ያለው አካል ካለ ያዋራኝ። ዛሬውኑ 1 ሚሊዮን ብሩን አስገባለሁ። አቤላ ሄደናል። እናንተ 1 ሚሊዮን ብር አሳየው እስኪ የሆነ ነገር አሳየው። ተበልተሃል ብራዘር።
ወይኔ እንዲህም አፍልታችሁ ነበር። ወይኔ ዳም ሪስፔክት ጆኒ የምር ይችላል። ዋው ይመቸው ጆኒ። እንደዛ ቀጥቅጦት በሚም አልቀረው በአካል አልቀረው፣ ግን ሪስፔክቱ በጣም ደስ ይላል። ማርያምን በጣም በቃ ይሄን ማየት ደስ ይላል በጣም። ይህንን ቪዲዮ አላየነው ነበር አብዛኞቻችን። እውነት በጣም ደስ የሚል ጆኒን በስንት ዙር ተዘርረዋለህ? ውይ ጭራሽ ዙር 3 ሰከንድ በኖካውት ዓለም ላይ የሚክስድ ማርሻል አርት ዘ ፋስተስት ኖካውት የሚባለው 5 ሰከንድ ነው። እኔ ግን ያንን አሻሽለዋለሁ። 3 ሰከንድ በኖካውት በጉልበቴ ነው የምጨርሰው። አስበህ ያ ነው አገኘሽ? እኔም አገኘሁ። ተቆጣኝ አግኝቻለሁ። አረላሽ እንደዚህ እየፎከርክ መቀጠል ነው ያለብህ። በቃ አሁን ወደኋላ መሸሻ አያስፈልግም። ሴዶ ደይነቃበል ጋይስ በትላንትናው ዕለት እንግዲህ በአዶናይ ዙሪያ ቪዲዮ ሰርተን ነበረ። አንዳንድ ለረጅም ጊዜ የቆየ አብሪ ሞተርስ ላይ እና አዶናይ ላይ ቅሬታ ቀርቦ ነበረ። ታውቃላችሁ አይደለ? ሉና እብጥ በዚች ልጅ ምክንያት ማለት ነው። ሉና እብጥ በምትባለው ልጅ የተነሳ 1 ሚሊዮን ብሯ ቻሌንጁን አሸንፋ አልተሰጣትም እና አዶናይም በዚህ ጉዳይ በተደጋጋሚ ቪዲዮ እየተሰራበት ተጠያቂ ሲሆን ነበረ። እኛም ቪዲዮ ሰርተን ነበረ። ይህ ነገር ሲደጋገም ቪዲዮ ሰርተን ነበረ። ለምንድነው አዶናይ እንደዚህ በዚህ ያክል ደረጃ ስሙ እየጠፋ ዝም የሚለው ብለን ቪዲዮ ሰርተን ነበር በትላንትናው ዕለት። ከዚህ ቀደምም ቪዲዮ ሰርቼ ነበር እኔ። ሌሎች ጫናዎችም አብሪ ሞተርስ ላይም በጣም እየበረታባቸው ነበረ። በትላንትናው ዕለት ግን ወጥታ እንግዲህ ቪዲዮ ሰርታለች። ሉና እብጥ ቪዲዮ ሰርታለች። ያለችውን ነገር አብረን እናዳምጠው። አይደለ? ሰላም ውድ ቤተሰቦቼ እንዴት ናችሁ? ከዚህ በፊት አብሪ ሞተርስ ያዘጋጀው የ1 ሚሊዮን ብር ቻሌንጅ ላይ ቅሬታ ማቅረቤ ይታወሳል። ሆኖም አሁን ከሚመለከታቸው አካላቶች ጋር ቁጭ ብለን ተነጋግረን መፍትሄ ላይ ደርሰናል። የቻሌንጁን ሽልማት ለመሸለም ጊዜ ፈጀው አሸናፊ ማን እንደነበር እስኪታወቅና ቻሌንጁን ሲያካሄድ የነበረው አሁን ላይ ድርጅት ውስጥ የማይሰራ ሶሻል ሚዲያ ማናጀር በፈጠራቸው ኮሚኒኬሽን ክፍተቶች ምክንያት እንደሆነ ደርሰንበታል። ልክ ለእኔ እንደተነገረኝ ሌላ ተሳታፊ አሸናፊ እንደሆነ ተነግሮታልና ያው በውሳኔው ደስተኛ ባልሆንም ያም ሰው ለፍቻለሁ ይገባኛል ብሏልና ግማሽ ሊያካፍለን ድርጅቱ ውሳኔ ላይ ደርሷል ማለት ነው። ድርጅቱ አለመግባባቶችን ለማጥራት የወሰደው ጊዜ ቢረዝምም አግባብ መሆኑን ስላመንኩበት በእኔ በኩል ያለውን ቅሬታ አንስቻለሁ። በሶሻል ሚዲያ ማናጀር ስህተት ምክንያት የአብሪ ሞተርስ ስም በኔጌቲቭ ስለተነሳ ይቅርታ። ከዚህ በኋላ ስራዬን በአዲስ መንፈስ ለመቀጠል ዝግጁ ነኝ። የእናንተም ትብብር ያስፈልገኛል። እስካሁንም ከጎኔ ስለነበራችሁ በጣም አመሰግናለሁ። እንግዲህ ልጅቷ ራሷ ወጥታ በዚህ መልኩ ተናግራለች ማለት ነው። በዚህ ኬዝ የተነሳ እንግዲህ የአዶናይም የአብሪ ሞተርስም ስም ጠፍቶ ነበረ። እኔ የራሳቸው ችግር ነው ብዬ ነው ማስበው። እኔ መዘግየት አልነበረባቸውም። እንደውም እሷ ጥሩ ሰው ናት። ይቅርታ እንደውም ጠይቃለች አብሪ ሞተርስን። ያን ያህል ይቅርታ እንደውም ያስጠይቅ ጉዳይ አልነበረም። እውነቱን ስንነጋገር ማለት ነው። ገብታችኋል? ለምን የራሳቸው ጥፋት ነው። መዘግየት አልነበረባቸውም። በትክክለኛውን አሸናፊ መለየት ነበረባቸው። እንደውም ያው ሀፋፍ ነው ያደረጉት። ይህንንም አክሴፕት ማድረጓ እሷ ሆና ነው። ገብታችኋል አይደለ? ለማንኛውም ገንዘቡን እንግዲህ በትክክለኛው ሰዓት ያደርሱላታል ብለን ተስፋ እናደርጋለን። ያለው ነገር ይሄ ነው። እነሱ ተስማምተዋል ማለት ነው። ከዚህ በኋላም እንደዚህ ግልጽ እንዲወጣ ነው ነገሮች እንግዲህ እንደዚህ እንዲፍረጠረጥና ግልጽ እንዲወጣ ጥፋተኛ የሆነውም አካል እንዲታወቅ ነው ዋናው ነገር። ገባችሁ አይደለ? ዝም ብሎም ደግሞ የአዶናይም ደግሞ በመልካም ስራው የገነባው ስም በዚህ መልኩ ከአብሪ ሞተርስ ጋር እየሰራ ስለሆነ ገብቷቸዋል። ለረጅም ጊዜ ነው። በሲድሮም በኩል ደግሞ ስፖንሰሮቹ እነሱ ናቸው፣ ባለቤቶቹም እነሱ ይመስሉኛል። እንግዲህ ከአዶናይ ጋር አብረው እየሰሩ ስለሆነ ማለት ነው። እና ይሄ ነገር ወደፊትም ችግር ሊያመጣበት ስለሚችል በዚህ መንገድ መፍታታቸው ችግሩን በጣም ጥሩ ነው ብዬ አስባለሁ። የኔ አመለካከት ይሄ ነው ማለት ነውና በእንደዚህ አይነት መልኩ ስማቸውን ማጥራታቸው ጥሩ ነው። ከዚህም በኋላም እንደዚህ አይነት ችግሮች እንዳይፈጠሩ ጥንቃቄ ማድረግ አለበት ማለት ነው። አዶናይ በጣም በጥሩ ሁኔታ ይሄኛው ነገር ሊያስተምረው ይገባል ብዬ አስባለሁ። አስተምሮታልን ብዬ አስባለሁ። እንደዛ ነው ማድረግ ያለበት።
እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖችን ይመስላሉ። እንደወደዳችሁት አልጠራጠርም ማለት ነው። ሀሳብ አስተያየት ካላችሁ እስኪ በኮመንት ላይ አስቀምጡልኝ። ኮመንት ላይክ ባረጋችሁ ቁጥር ቪዲዮዎቻችን ለተጨማሪ ሰዎች እንዲሄዱልን ይረዳናል ማለት ነው። እስከዚህ ሰዓት አብራችሁን ከቆያችሁ በጣም ነው ማመሰግነው ማለት ነው። በቀጣይ ቪዲዮ በሌላ የምትዝናኑበት አሪፍ በሆነ ቪዲዮ የምንገናኝ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ